የአዲስ አበባ ነዋሪ ናት። የሆፕ ኤስቢኤች መስራችና ስራ አስኪያጅ ነች። ወይዘሮ ቤዛ በሻ ከዛሬ 9 ዓመት በፊት የነርቭ ክፍተትና የጭንቅላት ውሃ መቋጠር በልጇ ላይ ተከስቶ እንደነበር ታስታውሳለች። ለ7 ዓመታት ልጇን እየተንከባከበች እንደነበርና እናትም የልጇን ህመም ጭምር እንደምትጋራ ትገልጻለች። የኔ አፈጣጠር ችግር የህይወት ጉዞ ከ9 ዓመት በፊት የጀመረ ነው። ልጄ ከነርቭ ዘንግ ክፍተት የጭንቅላት ውስጥ ክምችት ሁለቱም ያፈጣጠር ችግሮች ተጠቂ ነበረ። ያው በህይወት 7 ዓመት ቆይቷል። 7 ዓመት ረጅም ጊዜ ነው። በጣም እንደዚህ ውስብስብ ከሆነ የጤና ችግር ጋር ለሚኖሩ ልጆችም ለወላጆችም በተለይ ደግሞ ከክፍለ ሀገር የነርቭ ክፍተትና የጭንቅላት ውሃ መቋጠር ልጅ ያላቸው እናቶች ለህክምና ወደ አዲስ አበባ ሲመጡ በማረፊያ ቤት እጦት ሲሰቃዩ ማየቷ የሆፕ ኤስቢኤች ድርጅት እንድትመሰርት እንዳደረጋት ታስታውሳለች። በዚህ ምክንያት ለሚመለከታቸው አካላት የህመሙን ከፍታ ምክር ቤት በማስረዳት አምራቾች አስገዳጅ ህጎች እንዲወጡ ሐሳቡን ለማቅረብ እድሉን እንዳገኘች ወይዘሮ ቤዛ በሻ ትናገራለች። ከዛ ጋር ተያይዞ ነው ተቋሙንም ወደ መመስረት የመጣሁት። የዛሬ 9 ዓመት አካባቢ ነው የተመሰረተው። አሁን እንግዲህ በርካታ ህፃናት ወላጆችን የሚደግፍ ተቋም ነው። ሆፕ ስፓይና ቢፊዳና ሃይድሮሲፋለስ ወይም ሆፕ ኤስቢኤች ይባላል። ጀርመን አደባባይ አካባቢ ነው ማዕከላችን ያለው። ቢሮአችን ሳር ቤት አካባቢ ይገኛል። ስለዚህ በዚህ ተቋም ውስጥ አሁን ከ5700 በላይ ቤተሰቦችን በተለያየ መልኩ ገዛ ማድረግ ችለናል። ምግብን በፎሊክ አሲድ አበልጽጎ የማምረትን ስራ በሰፊው ግንዛቤ እንደ ሀገር ለማስጨበጥ ልዩ ልዩ እንቅስቃሴዎችን አድርገናልና ይሄም ደግሞ አስገዳጅ ሆኖ ህጉ እንዲወጣ ምርቱ እንዲጀመር ራሱን የቻለ ትልቅ አስተዋጽኦ አበርክቷል። ከዚህም ባለፈ ልጆች የጤና አገልግሎት ተጠቃሚ እንዲሆኑ ተደራሽ እንዲሆን አገልግሎቱ የተለያዩ ድጋፎችን እናደርጋለን። በአበበች ጉበና እናቶችና ህፃናት ሆስፒታል የጽንስና የማህፀን ስፔሻሊስት ሐኪም የሆኑት ዶክተር አህመድ አባቡ የህፃናት ሞት ምክንያት ከሆነው አንዱ በእርግዝና ጊዜ ጽንስ ላይ የሚፈጠር ያፈጣጠር ችግር ሲሆን ከእርግዝና በፊት ቅድመ ምርመራ በማድረግና ከእርግዝና በኋላ ክትትል በማድረግ ጽንሱ ላይ የሚፈጠረውን ችግር ማስቀረት እንደሚቻል ገልጸዋል። ፎሊክ አሲድ ማንኛውም እናት በተቻለ መጠን ከርግዝና በፊት ጀምሮ ለተከታታይ ከ1 ወር እስከ 2 ወር ከወሰደች በኋላ እንደገና ለሚቀጥሉት 2 ወራት ብትወስድ ከእሱ እጥረት ጋር ተያይዞ የሚከሰተውን የነርቭ ዘንግ የመከፈት ችግር ወይም ጭንቅላት ውስጥ የሚከፈትን ችግር ለመከላከል ይጠቅመናል። ስለዚህ ሁሉም እናት በተቻለ መጠን ከመርግዝና በፊት ጀምሮ ለመጀመሪያ 2 ወር ቢወስድ የሚሰጠው ጥቅም ከፍተኛ ነው። ይሄን ለማድረግ ሁሉም እናት በተቻለ መጠን አቅደውና አስበው ቢያረግዙ የተሻለ ይሆናል። የአቤት ሆስፒታል ዋና ስራ አስኪያጅና የኒውሮ ቀዶ ህክምና ስፔሻሊስት ሐኪም የሆኑት ዶክተር አናንያ ጅምባይ የነርቭ ዘንግ የመከፈትና የጭንቅላት ቀዶ ህክምና አሰጣጥ ላይ ተጓዳኝ ህመሞች እንዳይከሰቱ ጥንቃቄ የሚያስፈልገው የህክምና አሰጣጥ መሆኑን አመላክተዋል። በየደረጃው ይሄ ነርቮች በተጋለጡበት ቦታ ላይ የቴቱ ጋር ነው ጉዳት የደረሰው የሚለውንና ምን አይነት ስነት እንጠብቃለን የሚለውን ነገር መጀመሪያ ማየት ያስፈልጋል። ኦፕሬሽን ምን አድርግበት ምክንያት አንደኛው ተጨማሪ ሶስተኛው ጉዳትም እንዳይከተልም ጭምር ነው። እነዚህ ነርቮች መውጣታቸው ብቻ ሳይሆን የመጎተት ሁኔታ ይኖራቸዋል። ስለዚህ ልጅ ተጨማሪ ነርቮችን ሌላውን ህብለሰረሰሩንም ከላይ ያለውንም የመጎተት ሁኔታ እንዳይፈጠር ኢንፌክሽኖች እንዳያስከትሉ እንዲሁም ደግሞ ተጓዳኝ አብሮ ተያያዥ ሆኑ ኦልሞስት 90% ማለት በመንችልበት ሁኔታ እነኚህ ጉዳቶች እስከ አንጎል ድረስ ምክንያቱም አንጎልና ህብለሰረሰር ተያይዞ ያሉ ናቸው። ስለዚህ የመጎተት ባህሪ ስለሚኖረው ባይ ኔቸር አንጎልም ላይ ደግሞ የአንጎል ውስጥ ዋይ ሽከረከራል የተባለውን የመዝጋት ሁኔታ አለ። ስለዚህ ያ ለሃይድሮሴፋለስ ለተሰኘ የአንጎል ውስጥ ውሃ ማከማቸት አይነት ጉዳት ሊያስከትል ይችላል። ስለዚህ እኛ በኦፕሬሽን የምናደርገው ምንድነው እነኚህ ተጨማሪ ጉዳቶቹ እንዳይከተሉ የማድረግ ሁኔታ ነው። የኒውሮ ቀዶ ህክምና ስፔሻሊስት ሐኪም የሆኑት ዶክተር አናንያ ጅምባይ ከቀዶ ህክምናው በኋላ የዕለት ተዕለት እንቅስቃሴዎችን ክትትል እንደሚያስፈልግና ለወላጆችም ምክር መስጠት እንደሚገባ ይናገራሉ። ነርቭን በተመለከተ እንግዲህ አትሊስት እዛው በቅርብ ህብለሰረሰሩ ላይ ያለውን ብንመለከት የጡንቻዎቻቸውን በትክክለኛ መዳበርና ለመዳበር መከታተል ይፈልጋል። ስለዚህ ራሱን የቻለ ፊዚዮቴራፒ ክትትል ያስፈልጋቸዋል። ከዛ በዘለለ እንግዲህ ደግሞ ሃይድሮሴፋለስ እንዳልኩት 90% የሚሆኑት አላቸውና እነኚህ ሃይድሮሴፋለስ እንግዲህ የምናከመው ዩዥዋሊ በተለምዶ ሸንት የሚባል በመክተት ነው። ኢንዶስኮፒካሊ የሚሰራ አንድ አማራጭ አለን።
እሱ በማይሆንበትና ባልተሳካበት ጊዜ ግን ቱቦን ከትና አንጎል ውስጥ የተመረተው ውሃ በደንብ እየተሽከረከረ መሄድ ስለማይችል ያንን ቱቦ በቆዳ ውስጥ በማስገባት ወደ ፔሪቶኒየም ኤክሰስ የሆነው ወይም ትርፍ የሆነው ውሃ የአንጎል ውስጥ ያለው ውሃ ማለት ነው ባዮሎጂካል እንዲሄድ እናደርጋለን። ስለዚህ ይሄ ደግሞ በቀላሉ ኢንፌክሽን ሊይዘው የሚችለው ባድ ነገር እንደመሆኑ መጠን ኢንፌክት ሊሆን የሚችል አንዳንድ ጊዜ መቀየር የሚያስፈልገው ሁኔታ ያጋጥማል። ስለዚህ እነዚህን ነገሮች በክትትል ነው ማየት የሚቻለው።